እሳት ውስጥ ያለው ሰው የተባለው አላህ ነው ሙሳን ያናገረው። ስለዚህ አላህ በሰው አምሳል ተገልጧል። አላህ ምን የለም እኮ ሰላ አንብቦ ሰው ምን እኮ የለም እኮ ነው ዛሬው ማነው አላህ ምን የለም ሰው ነው እንጂ እነሆ እኔ አሸናፊው ጥበበኛው አላህ ነኝ። ማን ይለዋል? እኔ አሸናፊው ጥበበኛው አላህ ነኝ ይለዋል። ስለዚህ አላህ ከአርሽ በታች ወርዶ ነው ለሙሳ የተገለጠለት። ሰላም ሰላም ወይ ተራን ጠብቅ። ሀሳብ ልስጥ ብዬ ነው እሱ ካልቻለው ወይ ሌሎች የቀደሙ አሉ። ኦኬ አሽም አታውቀውም ይሄን ፓርት? አይ አሁን ለመፈረት ብዙም ታጅ ወርዳ ያረኩም ዳቃል ለማንበብ አሁን ለማረዳት ትንሽ ኦኬ እሺ ቶፊቅ ቀጥል። ኦኬ ችግር የለውም ቶፊቅ ቀጥል። ቶፊቅ ወይንም ይፍታ። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ ያለው ናግሮታል አይደለ? እኔ ለጥያቄ ነው መጣው። ጥያቄ ነበረኝ ትጠይቃለህ በኋላ። ይሄንኛው መልስልንና አላህ ሙሳና አላህ ቀጥታ ተነጋግረዋል አይደለ? አይ ይሄን ራሱ እኔ መረዳት እፈልጋለሁ ስለማላክ። ስለዚህ እኔ ጥያቄን ልጠይቅ። አታውቀውም ይሄን ፓርት? መረዳት እፈልጋለሁ ብቻ ግን ትመልስልኛለህ ጥያቄ? በቃ አንዴ ቆይ ቁጭ ብሎ እሱ ይማርና ሌሎች የሚመልሱትን ያዳምጥ። ፎይ ሌሎች ይቀጥሉ። ሚፍታ አለ ሚፍታ ቀጥል። ሚፍታ አንዴ ጠይቅ ቆይ መልስልኝ። አንዴ ቆይ ቶፊቅ ቀጥላለሁ። ሚፍታ ሶፍመር እሺ ቀጥል። ሶፍመር ይቀጥል። በቃ አላህን ስላናገረ ነው አይደል? አዎ ኦኬ። ያው ሙሳ አላህ ሙሳን አናገረው መጀመሪያ። እንዴት ሆኖ ነው ያናገረው? ወይም ስሞቁ ዘንድ ከእሳት ትንግን አመጣላችኋለሁ አለ። አዎ ይሄ ትርጉም እሺ። እሺ فلما أتاها نودي من شاطئ الوادي أو من شاطئ الوادي الأيمن في بقعة مباركة من الشجرة أن يا موسى إني أنا الله رب العالمين. أوكي فلما أتاها نودي من شاطئ الوادي. أيوة دمس يوتابت ነው እዚህ ጋር በቃ ድምጽ ይወጣበት ማለት ነው። ከዛች ከቅጠሏ ስር ነው ድምጽ ይወጣው። እናመሰግናለን። ቀደም ብለናል። ድምጹ ከዛ ውስጥ አይደለም የወጣው። ባይ ድምጹ ከዛ አይደለም የወጣው። ከዛ ከሆነ ግን አላህ ነው ያ እዛ ውስጥ ያለው አላህ ይሆናል ብለናል። ፔሬድ። ስለዚህ ያ አካል እኔ አላህ ነኝ ያለው ድምጹን ያሰማው በሰዓት ውስጥ የታየው አላህ ነበር ማለት ነው። ኦኬ ድምጹ የወጣበት የተባረከበት ነገር ነው እንግዲህ አላህ ማለት ነው። ስም አላህ በአካል እንደማይመጣ በአካል እንደማየው ነግሮታል። ገብቷል? ይሄ ፈጣሪ ስራ ነው። እንዴት ብሎ እንደሚያገኘው ኖ ሽፍት አታርግ። ሎክ ድምጹ ከዛ ከወጣ ፋዳምባ አይ እሺ ያለ ድምጹ ከዛ አይደለም የወጣው አልከኝ። ከተባረከው ስፍራ ድምጹ ማን ነው? ያ አካል የተባረከው እዛ በሰዓት ውስጥ ያለው ማን ነው? ስለ አይታወቅም አልከኝ። እሺ አይታወቅም ማን እንደሆነ አላወቅነውም እንለፈው ብዬ ሳስብ ምን አልከኝ? አይ ድምጹስ ማን ነው? ከኔ የመጣው ስለ ከተባረከው ከዛ ውስጥ ሳይሆን የወጣው ከሌላ ስፍራ ነው የመጣው ድምጹ አልከን። ከዛ ከሆነ ስለ ከዛ ከሆነ አላህ መሆኑን እናውቃለን።
ተስማማን። ዲል አድርገን የመጣ ነው ወደዚህ። መረጃ አንጣ፣ ድምፁ ከዛ ለመምጣቱ ማስረጃ አንጣ አልከኝ። አላህ ለመሆኑ ድምፁ ከዛ ለመውጣቱ ማስረጃ አንጣ አልከኝ። አመጣልህ ማለት ነው። አለቀ። ይሄ የሚያሳየው ምንድነው? እሱ በዛ ውስጥ የነበረው ቀጥል ሰማለሁ ነው ሴፍ ዑመር ቀጥል። ማይክን ክፈተውና ኦኬ ሶሪ ሞባይል ላክል። ቀጥል ሶፍ ዑመር። አካል የለውም እንዳትል አካል አለው ብለህ ስለምታምን ከአርሽ በላይ የሆነው አካል መምጣት ይችላል። አልሰማም? በደንብ ይሰማል። ያንተ ፍሮይ ክርስቲያን ቀዝቅዘሃል ዛሬ። ምንድነው ማውራት አልችላል? ከኔ አሚር በልታል። ይሰማል። አይ እንትን እያለብኝ ነው፣ እኔ ጋር ትንሽ እያስቸገረ ስለሆነ ይሰማል። ለኛ ይሰማል። ልጅ ወጣ። ኤኒዌይስ ሱራ ሮጠ ያዙት። አንተ ቀድር የሆነ ቦታ ሪከርድ ደግሞ አየው። ባለፈው እኔ ጋር የመጡለታ ሙስሊም አይደለም ምናምን ብለዋል ነበር እንዴ? እነሱ ቤት ስትሄድና ስትጠይቃቸው ቻሌንጅ ስታደርግ ደግሞ ለምንድን ነው እሱ ጥሩ መረዳት አለ ማሻአላ እንደዚህ መግባባት እንችላለን ምናምን ለምን አሉ? ሙስሊም አይደለም ብለዋል ነበር እንዴ? ፖለቲካ ስለሚሰሩ እኔ እውነቱን ስለሚናገር እኮ ነው። እነሱ ጋር ስትሆን ሙስሊም ነህ፣ እኛ ጋር ስትመጣ ደግሞ ሙስሊም አይደለም። ምን ማለት ነው? ለማጆር የዋህብያ ኡስታዞች ውርደትና ውሸት በቃ ካባቸው ሆኖ ይቅር። እዚህ ያገባለታ ቻሌንጅ ስላደረጋቸው እንዴት ያላህን ቃል ትክዳላችሁ ብሎ ስላጋለጣቸው ቤታቸው ሙስሊም አይደለም ውሸቱን ነው አሉ። እሱ ዋህብያ ስላልሆነ አልተቀበላቸው። ልክ ቤታቸው ላይ ደግሞ እንትን ሲላቸው አረብኛም ትችላለህ አይደለ? አረብኛ ኦኬ። ቁርአንን እንትን ብላ ቀርተሃል። በቃላ እንደ ስትለው እየሰማው ነበር ከነሱ ላይ እንደውም ተዛ ማሻአላ ምናምን ጥሩ ነው መረዳት ምናምን መግባባት እንችላለን ምናምን እያሉ ያመቻቻሉ። ባለፈው ግን ኡመታቸው እንትናቸውን ለመያዝ ሙስሊም አይደለም ምናምን ነገር ብለው ለመሸፋፈን ማለት ነው እዚህ ሲያዋርዳቸው ማለት ነው። ኤኒዌይስ ይመቻችሁ። ውሸትና ድራማ የእጃችሁ ስለሆነ ዋህብያዎች ይመቻችሁ። ግን እንደ ሀሽም አይነት ደግሞ ጥሩ ልብ ያላቸው ሀሽም ውሸትን ትጸየፋለህ ብዬ አስባለሁ አይደለ? ሀሽም ኡስማን ልቀጥል። ቀጥል። ለአንድ አምላክ ሜቢ ቶፊቅ ጥያቄው ላይ ነው የምትቀጥለው? አይ አይደለም፣ ሌላ ፖይንት ነበር። ሙሳ አላህን ያናገረው የት ሆኖ ነው ብለህ ነው የምታምነው? እኔ እኮ እዚህ ጋር ቅድም ነገርኩኝ እኮ እኔም አልገባኝ ነገር አለ። መማር ፈልጋለሁ። አታውቀውም ይሄንን አንተ የት ሆኖ እንዳናገረው? በቃ እኮ እንደዛ ከሆነ ማይክን መጀመሪያ ሚውት ታደርግና ይሄንን ትማራለህ በደንብ። መጀመሪያ ጥያቄው ይሄ ስለሆነ ማለት ነው። ከዛ ትቀጥላለህ። አንዴ ኡስማን አለ አሁን የገባው ኡስማን እንግዲህ አላህ በሰው አምሳል ተገልጧል ማለት ነው። በሰዓት ውስጥ ሆኖ በሰው አምሳል ተገልጧል ማለት ነው። የቀድሞ ልጅ ጎበዝ ነበር፣ አረብኛውም ደስ ይላል፣ ግን ሲያዩ አያዋጣም። በቃ ላሻለ ያ የሚያዋጣ አይደለም። ምክንያቱም ግልጽ ነው። ከዛች ከእሳት ውስጥ የወጣው አካል እኔ ጌታ ነኝ እኔ አላህ ነኝ ብሎ የተናገረው እሳት ውስጥ ያለው አካል ስለሆነ ማለት ነው። ማን ነው ብንላቸው አላህ አይደለም ካሉ ሌላ ማንም ሊሉ አይችሉም። ያ አሁን እንደዚህ እናደርግ። አላህ ቀጥታ ሙሳን አናግሮታል አይደለ? ቀጥታ አናገረውስ ማለት ምን ማለት ነው? ሐሺም ሙሳ አላህን እንዳናገረው ታምናለህ አይደለ? አቤት
አላህና ሙሳ ቀጥታ አላህ ሙሳን እንዳናገረው ታምናላችሁ አይደለ? አዎ ቀጥታ እናገረው ማለት ምን ማለት ነው? ቀጥታ እናገረው ማለት ቀጥታ በራሱ ቃል በቃ የትም ይሁን አላህ አርሽ ላይ ይሁን ያን ጊዜ አናግሮታል ማለት ነው። በአካል ሳይሆን በቀጥታ በንግግር ነው። እና ሌሎቹን አላናገረም እንዴ? ስለ ሙሳ እኮ ነው ጠየቀኝ። ታዲያ ሌሎቹንም አናግሯል ቀጥታ? ሌሎች አላውቅም። እኔ ስለ ሙሳ ነው ቁርአን ላይ ያለ ሙሳ ነው ያናገራችሁ ሊኖር ይችላል። ማንን ሊኖር ይችላል ነው እሱ አላውቅም። ነብያችን ጋር ነው አላህ ደግሞ እንደዚህ ላላ ቁርአን ላይ ደግሞ እንዲህ ይላል። አላህ በመልእክተኛ ወይንም ደግሞ በግርዶ ካልሆነ ማንንም በቀጥተኛ አያናግርም ይላል እኮ። የትኛው መልእክተኛ? ሙሳም እኮ መልእክተኛው ነው። ሌሎቹ ሁሉም መልእክተኛ አላህ መላእክቶችን ማለት ነው። መላእክቶችን ይሄ መላእክቶች ነው መልእክተኞች ናቸው። መላእክቶችማ ያናግራቸዋል። ሙሳ ደግሞ በእንትና ነብይ ደግሞ ሙሳ አለይሂ ሰላም አናግረዋል። እሺ አሁን እንዴት ነው ያናገረው? ማንን? መላእክቶች ነው ወይ ሙሳ ነው እኮ? እንዴት ነው ያናገረው? ቁርአን እየነገረ ያለም ዴታ ያነበበን እንደዛ ብሎ እኮ ነው ያናገረው። ኦኬ ቀጥታ እንዳናገረው ታምናለህ ማለት ነው? አዎ መልካም። እሺ ቀጥታ እንዳናገረው የምታምን ከሆነ በሰዓት ውስጥ ያናገረው ማን ነው? በሰዓት ውስጥ ነው ያናገረው አይደለ? ሙሳ የሰዓት ውስጥ ነበረ እንዳልነበረ ሙሳ ነበረ። ሙሳ ወደ ሰዓቱ ሲመጣ ሰዓት ውስጥ የነበረው አካል ደግሞ ሙሳን አናገረው። አሁን አካሉ እሳት ውስጥ ነበረ። አካሉ እሳት ግልጽ አላስቀመጠ። ለምን የመላእክቶች የማን ነው እሳት መላእክቶች የሚባሉ አሉ። እነሱ ሊሆኑ ይችላሉ የተቀደሱ ነው ወይም ምናምን ምላለ እነሱ ሊሆኑ ይችላሉ። እነሱ ችግር የለውም። መላእክቶች ብትላችሁ ችግር የለም። ያኛው ግን ከመላእክቶቹ የተለየ ነው። እሳት ውስጥ ያለ ደግሞ ሌላ አካል አለ። እና የተለየው እንግዲህ እሺ አንዴ ሱራ 7 እንፈታው። እሺ ማን ነው? አላህ ነው የሚያውቀው። እሺ ሱራ 7 143ን እስቲ ፈስርልን። እቺን ክፍል ፈስራት እስቲ። ይሄን ክፍል ላይ ልበስ እስቲ አንብቦልኝ። ኦኬ እሺ ላንብብለት። ሜቢ ሙሳም ለቀጠሯችን በመጣና ጌታውንም ባነጋገረው ጊዜ ጌታዬ ሆይ ነፍስን አሳየኝ፣ ወደ አንተ እመለከታለሁ አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው፣ ሙሳም ጮሆ ወደቀ። ኦኬ እዚህ ጋር ሜቢ ግልጽ እናድርግልህ። ሙሳ ሶሪ አላህ ለተራራው ተገልጧል አይደለ? ሚፍታ ሶሪ ሃሺም አላህ ለተራራው ተገልጧል አይደለ? ቁርአኑ ተመልከት ማነው ተራራው ተመልከት ነው። ተራራው ነው ያየ እንጂ ተራራው አላህ ደግሞ ተአምሩ ውስጥ ላይ አርጓል እኮ። አላህ ለተራራው ተገልጧል አይደለ? አዎ ምን አይነት ነው ቲክቶክ? እናታቸው አማረረኝ። እንትን ሰጠኝ፣ ስትራይክ ሰጠኝ፣ ዋርኒንግ። በዚህ ዋርኒንግ ሰጠ ገና ካሁኑ። እስማ የሚገርም ነው። እስኪ ኮፒ ሊንክ እያደረግን እኛ አስበዝ ኦኬ አላህ ለተራራው ከተገለጠ
ምኑ ነው የተገለጠው? እጁ ነው እግሩ ነው የተገለጠው? ከአርሽ በላይ ከሆነ የትኛው አካሉ ነው የተገለጠው ለተራራ? የትኛው አካሉ ነው የተገለጠው? እጁ፣ እግሩ፣ ባቱ የትኛው ነው ለተራራው የተገለጠው? ረድዋን ይሰማል? ረድዋን ረድዋን አለ? አዎ፣ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና መጣህ። ይመስገን ነው። ደህና ቆያችሁኝ። እፎይ አንዴ ሙስሊም ነህ ክርስቲያን? ኦርቶዶክስ ተዋህዶ ነኝ፣ ግን 10 ቤተሰብ አንድ ቀን ኦርቶዶክስ ሲሆን ነው። ይኸው ሬድዋን አሊ አብደላ ሙሐመድ ሀጂ አሰብሪ ኢየሱፍ ነው የኔ ስም እና ዘርማንዘሬ ሙስሊም ነው። አንድ ቀን ኦርቶዶክስ ሲሆን ነው። የሚገርምህ አባቴ አረብ ነበር፣ እሱ ራሱ ኦርቶዶክስ ሆኖ ቆርቦ ንስሐ ገብቶ ነው ያረፈው። እና በጣም አሁን ላይ ያንተን በመስማቴ ምስክርነት አሁን ስሰጥ ደስ ብሎኝ ነው። እና ከምን እሳቱ ሳላውቀው አባቴ እንዳወጣኝ ነው እንትን የተረዳሁት። እሱን አይተው ግን እህቶቹ ሁላ ኦርቶዶክስ ሆነዋል። እና እፎይ አንተን ስለሰጠን እግዚአብሔርን አመሰግናለሁ። አሁን እኔ በገና ቤተክርስቲያን አገልጋይ ነኝ፣ በገና አስተምራለሁ በነፃ እና ሰሜን ያለወጥኩት ራሱ ትምህርት ስለሆነ ነው። ገብቷል? 10 ቤተሰብ ከ10 ቤተሰብ በአንዴ መምጣት ከባድ ነው። በጣም ደስ ይላል። ለዚያም በ16 የፍልሰታ ቀን ነው ኦርቶዶክስ ሲሆን ነው። እና አባታችን ማርያም በጣም ይወዳት ነበር። እንግዲህ የሰሙ ላሉ ሙስሊሞች በጣም አዝናለሁ። ይሄንን እድል መብራን ትስጣቸው፣ ሌላ ምንም አይደለም። አሜን አሜን። እንኳን እግዚአብሔር ረዳ። አንተንም በረከት ይደርብን። ለገባው ናቸው የእናንተ ጸሎት አድርጉልኝ መባል። እንኳንም እግዚአብሔር ረዳችሁ። 10 ቤተሰብ ኦልሞስት ደርዘን ልትሞሉ 2 ነው የቀራችሁ። የቀሩ 2 ጎረቤት ጓደኞች ካሉ እነሱን ጨምሩ። ያምን ይሄ እኮ ማለት ከቤተሰቦቼን ብቻ ነው። አክስቶቼን፣ የአክስቶቼ ልጆች ምናምን ሳይጨምር ነው። እነሱ ለኦርቶዶክስ ሆኗል። መልካም እንኳን እግዚአብሔር ረዳችሁ። እሺ በርታ። እሺ ፎይ በቃ ሌላ እኔ ልውጣ፣ ሌላውን አስገባ። አመሰግናለሁ። መልካም ቀን። ቻው። እሺ እሺ ቴንክ ዩ። ኦኬ ፓራፍሬዝ አድርገው ቶፒኩን ክርስቲያን ይሰማል? ኦኬ ይሰማል። አዎ እቺን ክፍል አንብባት እስቲ። እሺ የመጀመሪያውን ክፈትና ከዛ ወደዚህ እንመጣለን። ቀጥል፣ አንብበው። የተከፈተውን አንብበው። የቅድሙን ክፈትልኝና ከዛ ወደዚህ እንመጣለን። እዛ ጋር የምናወራው ነገር ለዚህ እንዲያመች ነው። እዚህም ጋር ኖርማል ነው፣ ግን እዛ ጋር አንብበው። ችግር የለም። አንብበው። ይሄንን ቅድሚያ አንብቤዋለሁ። እሺ ምን ፈስርልን ቅድሚያ ምን ይላል? አረብኛውና አማርኛው ነው ያነበብከው? አንብቤዋለሁ። ምንድነው ጥያቄው አልኩህ እኮ። ኦኬ አላህ ለተራራው ተገልጧል ብለህ ታምናለህ? እሺ ተገልጧል። ኦኬ አላህ የት ነው ያለው? አላቅም። ኦኬ አላቅም። ካለ ምን እንግባባለን ከዚህ በኋላ? ለምን አላቅም እንዳልኩ የመጀመሪያውን ክፈት። ለዛ እኮ የመጀመሪያውን ሱረቱ ጣሃን ክፈት። አንግባባም እኮ በቃ ክፈትና ተፍሲሩል በጋዊ ክፈትልኝ። ቆይ ቁርአን ተፍሲር አያስፈልገውም። ተፍሲር በጋዊ የሚባል የለም፣ አያስፈልገውም ተፍሲር። ቁርአን ራሱ ግልጽና የተብራራ ስለሆነ ተገልጧል አልከኝ። የኔ ያለው ስለ አላቅም ካልከኝ ምንድነው እሱ? ከዛ ወዲያ አርጊው የምናደርገው አላህ አምላክ የት እንዳለ ማታውቅ ከሆነ ቅድሚያ አምላክህን መፈለግ ይኖርብሃል ማለት ነው። ሰው ልጁ እንኳን ከጠፋበት ፍለጋ ይወጣል። ማስተካከል አንተ አምላክ ቆይ አንዴ አምላክ ያንተ አምላክ የት እንዳለ ታውቃለህ? አምላክ የት እንዳለ ምን እንደሆነ ማታውቅ ከሆነ ካዳ ምን ብለህ ነው እያመለከው ያለው? አንተ ያንተን ታውቀዋለህ ወይ? ያንተ የት ነው? ሳታውቅ ነው የምታመልከው? ሳታውቅ ነው የምታመልከው? የኔን ተወኝ። ሳታውቅ ነው የምታመልከው? ሰው ልጁ እንኳን ከጠፋበት ፍለጋ ይወጣል። አላቅም ስለ አምላኬ ካልክ ምንም አድርገው የምናደርገው ነገር እኮ አይኖርም።
ደግሞ የተለየ ነው። አንዴ ይሰማኝ አይደለም አንተስ ደግሞ የተለየ ነው። የተለየ ፍርቃ ፈጠርክ አንተ። አንዴ አብሽር አንዴ ምን ከድር በኋላ ታወራለህ ፈለክ የራስህን ያንተ አምላክ ነው ንገረን፣ ችግር የለውም። አምላክ አሁን የተጠየቀው የራስህን ስለማጣቅ እኮ በቃ ምንም እኮ አያስፈልግም እኮ አምላክን ማጣቅ ከሆነ የተሰማኝ ግን አይደለም። ያንተ ኔትወርክ መሰለኝ። ኤኒዌይስ በተራራው ላይ የተገለጠው ማን ነው? ይመልሳል። ለተራራው የተገለጠው ኦኬ አርሽ ላይ ሆኖ ነው የተገለጠው። ከአርሽ መጥቶ ነው የተገለጠው። እንደዛ የምታምኑ ከሆነ አናቅም ያላችሁ ያው ብዙ አርጊው ለማድረግ ስለማይመች አምላካችሁን ቅድሚያ ማወቅና መፈለግ ስላለባችሁ ነው። ቅድሚያ አምላካችሁን ማግኘቱ ማለት ነው። ማታውቁ ከሆነ አምላካችሁን እሱን ቅድሚያ መፈለግና ማግኘት ስለሚኖርባችሁ ማለት ነው። ኤኒዌይስ ሙሐመድ ይሰማል? ካዲት አንተ እኮ በቃ አላቅም ማለት ነው። ይሰማል ነበር። አንተ ለምንድን ነው ማመልስልኝ? ያንተ አቂት ነው ያለው ነገር አብሽር። ለምን ነግራለኝ? ጥያቄ ካለ በኋላ ትጠይቀኛለህ። ራስን ቻል። ምንም የሚያስቅ ነገር እኮ አይደለም። እሺ ችግር የለውም። አይ የሚያስቅ ነገር እኮ አይደለም። አንተ አምላክን ማታውቅ ከሆነ አልከኝ። አንተ ታውቃለህ ወይ አልኩክ። አንተ ማታውቅም ማለት ነው። መልስ የለህም ወይ ታውቃለህ? መልስ የለህም። አልፈልግም ወይ አላውቅም አልወጣኝም። ቃል አለህ አስገባ። ሙስሊሞችን ቁስ ነው እናንተ አምላክ ቦታ ላይ የሚገኘው ቁስ ነው እንዴ? ቁስ ነው። አንዴ ተረጋጋ። ቁስ ነው የእናንተ አምላክ ቦታ ላይ የሚገኘው? አንዴ ተረጋጋ። ቦታ የሚይዘው ቁስ ነው። እሺ አውራ። እኔ ቦታ ይዛል አልወጣኝ። ቦታ አይዝም የኛ አምላክ ስልክ ለምንድን ነው? አይ ቦታ ይዛል ገሃነምን የሚሞላው በእግሩ ነው ብለህ ስለምታምን ገና ችግር የለውም። ቦታ እንደሚይዝ ታምናለህ። ቦታ ይዛል። ስለዚህ ተረጋጋና አሁን የተገለጠው የቅድሙን በጣም አጭበርብራቸዋል። የቅድሞቹን ክፈትልኝ አንዴ። እለጥፋለሁ። ቅድም አጭበርበረን ያለው እለጥፋለሁ። ታሲዛለህ። እለጥፋለሁ። እዛ ላይ ሂጅ። አብሽር ክፈተው ክርስቲያን